በምንም ሁኔታ ውስጥ ብታልፍ በበሽታ ልታልፍ ትችላለህ በመከራ ውስጥ ልታልፍ ትችላለህ መኖር ደስ ይላል በ3 ወር ውስጥ ነው እህቴና እናቴ ያረፉትና ያ ስሜትም ደሞ እኔ ላይ ገባ እኔ ምን አደርጋለሁ መሰለህ ዘፈኑ እንዲያምር ነው የምፈልገው ግን እንደምን ተጨነቀ በራሴ ስታይል አሳምሬ ነው የምሰጠው ከርቶት ከዘመመ ከዚህ ጎጆ መሃል አንድ ግጥም አሳየኝ ለሆነ ስራ ነበርና ይመጣው አሌክስ አለኝ ይሄን ከጻፍኩት 13 አመቴ ነው ለማንም ሰው ሰጥቼው አላውቅም ማለት አንድ ረቂቅ ምስጢር ካለም ቀድማው ቃለች ይመስገን በሚል ቃል ቢቷን ትሞላለች ድምፃዊ አለማየሁ ሂርጶ ነኝ የዚህ ሳምንት የመሰንበቻ ፕሮግራም እንግዳ ነኝ በጣም አመሰግናለሁ የዛሬ የመሰንበቻ እንግዳችን ለመሆን ስለፈቀድክ ተወዳጁ ድምፃዊ አለማየሁ ሂርጶ በጣም አመሰግናለሁ ከረጅም አመት በኋላ ነው ስደት የተመለስኩትና መተደሙ ስለጠየቀኝም እጅግ አድርጌ አመሰግናለሁ በነገራችን ላይ ምናወራው አንተን ብቻ ይዘን አይደለም ሞክሼህም አብሮናል አለማየሁ ደመቀ አለማየሁ ሂርጶ ካለን አለማየሁ ደመቀም ይኖራል ወደ 90ዎቹም ወደ 80ዎቹም ወደዚህኛው ዘመንም እየመጣን እንጫወታለን ኪቦርድ አጠገብ ነው ያለውና እና ነካካለው ያልክ ነበር አመካከራ በጣም ደስ ይላል የሚገርም በጣም ሞደ ጓደኛዬ ነው ደግሞ የገዛልኝ ይሄንንም ቤት እንደኖርበት የፈቀደልኝ እሱ ነው ዑመር መሐመድ ይባላል ደግ ወንድም አለኝ እኔ ራሴ ቀንቻለሁ ያገኘሁት ጊዜ ዑመርን የምር ማለት ስሜቴን ልገልጽበት የምችለው ቋንቋ አጥቻለሁ ለሱ ማለት ነው አላህ ይባርክ እግዚአብሔር ካንተ ጋር ይሁን በሙሉ ነገር እንዲጠብቅልህን ያልኩት ያውን አስበዋል አሁን ቤቱ ብቻውን እኮ አይደለም ይሄኛው የሚወደውን ህይወት ራሱ ፊት ለፊቱ ቁጭ አድርጎ በለንግዴ እዚህ ጋር እየተቀኘህ ተቀመጥ ማለት ቀላል ነገር አይደለም የሚገርመው አዲሱ ስራ ደስ ይላል የሚለው መኖር ደስ ይላል የሚል እና ደግሞ ትርጉም አለው ያንተ የቀደመ ስደት ህይወት ላይ ያለፍከውን ነገር የነካህበት ነውና እንኳንም አገሬ መጣሁኝ እንኳንም እዚህ ተገኘሁኝ የሚል ስሜት እንዳለ አስባለሁኝ መኖር ደስ ይላልን የሰጠኝ ኤቢዲ ነው አብዱኪያር የሚገርም ዜማውን ግጥሙ ብቻ አይደለም የሰጠኝ ስቱዲዮ ከፍሎ ለሙዚቀኞች ከፍሎ ለሳክስፎን ለዘሪዬ ከፍሎ ለአዲስ ፍቃድ ከፍሎ ለሚደረገው ነገር በሙሉ አድርጎ ይኸውልህ ይሄ የኔ ስጦታ ነው እና ይሄን በድምጽ ግባውና የራስ አርገው ብሎ ሰጠኝ እኔን ሆኖ ነው የሰራው እና ይሄ ጓደኛዬ አሁን ያልኩ ቀደም ዑመር የሚባል ጓደኛዬ አንድ ቀን ደወለለት እና አሌክስ እኮ እኔ ጋር ነው ያለው ምናምን ወይ በቃ ወላሂ ነገ እመጣለሁ ምናምን መጣ ለልጅ ሲሰራ አድሮ በነጋታው ላይ እኔ ከብሎ ሰጠኝ እኔ በነጋታው ገባሁት እንደውሮብ ሰጠኝ እንዳመስ ገባሁት እነሳለሁ እንደገና ዛሬም በረታለሁ የበቀልን ያገርን ሰው ፍቅር አግኝቻለሁ እንኳንና የውበት ያለው ተመስገን እንጂ ሌላ ምን እላለሁ ጎደለብኝ ያልኩት በፍቅር ይሞላል ተመስገን እንጂ ሌላ ምን ይባላል ደስ ይላል መኖር ደስ ይላል የሙዚቃ ግጥሙ ላይ ተጠቀሱ ነገሮች አሉ በመኖር ደስ ይላል ውስጥ በወዳጅ በዘመድ በጓደኛ ያገኘኸውን ነገር በደንብ ይገለጽክበት ይመስለኛል እና እድሜ ቀጣይ ነው አንዳንድ ነገር ብዬ ነው እውነት ነው መኖር ደስ ይላል በምንም ሁኔታ ውስጥ ብታልፍ በበሽታ ልታልፍ ትችላለህ በመከራ ውስጥ ልታልፍ ትችላለህ አልጋ ውስጥም ሆነ መኖር ደስ ይላል ተስፋ በጣም ደስ የሚል ነገር አለ ተስፋ በጣም ደስ ይላል ተስፋ ማድረግ ነገር ይቀየር ይችላል የሚል እንትን ነው እኔ እዛም ሆኜ ትሞታለህ ተብዬ ነበርና አትተርፍም ተብዬ ነበር እና አልሞትም የሚል ተስፋ ውስጤ ስለገባ ፈጣሪም ስለረዳኝ በቃ እኔ ላይ የሚሞከረው መድኃኒት ሰራና ልተርፍ ቻልኩ ከኔ ጋር የነበሩ ወደ 13 ሰዎች ህይወታቸው አልፈዋል እና ከዛ ውስጥ የወጣሁት ተስፋ አድርጌ ነው አሁን ተስፋ አለኝ እንኳንም ኖርክ ስለኖርክ እና ደግሞ ስላለህ ከ20 ዓመት በኋላ ይሄንን ድምጽ መስማት ችለናልና አሌክስ አሁን ሲያወራ ይሄን ነገር ሲያስረዳ ፈተናን አነሳው
እኔ ብዙ ጊዜ የምናገረው ማባባል አለኝ ይሄኛው ነገር እንትን የጉራዴ ስልነትና ጠንካራነት የሚለካው በፈሰሰበት እሳትና በወደቀበት መዶሻ ልክ ነው ስለዚህ ብዙ እሳት የበላው ብዙ መዶሻ የቀጠቀጠው ጉራዴ ሻርፕ ነው የሚሆነው በጣም ስልና ጠንካራ ይሆናል ያ ማለት ደግሞ ወደ ህይወት ስታመጣው ጉራዴ ይሄ ማለት ነው በእሳትና በመዶሻው ተቀጥቅጦና ቀልጦ የሚሰራው ነገር የሚያመጣል ህይወት ነው ፈተና ነው መከራ ነው በዚህ ውስጥ ያለፉ ሰዎች ሁሉ ጊዜም ትልቅ አላማቸውን የሚመቱበት የምርስ ሊሆን አንደበት ሊሆን ጭንቅላት ይዘው ነው የሚወለዱት ዳግም ውልደት ይሆናል ማለት ነው በጠንካራው እንደነሰራ ሞራው እና መኖር ደስ ይላል ድንቅ ነው አገሬም በስደት መኖር በምስጋና ደስ ይላል መኖር ደስ ይላል በሰውም በጊዜም ብደሰት ብከፋ ደስ ይላል መኖር ደስ ይላል ማምሻም ዕድሜ ይስጠኝ ለመኖር በተስፋ ደስ ይላል መኖር ደስ ይላል እንዴት ነህ ሲሉኝ ዘፈኑ ከወጣ በኋላ የተመለከትኳቸው አስተያየቶች ይሄ ድምጽ ናፍቆን ነበረ የሚል ሙዚቃን የተራበሰው አስተያየት ብቻ ተመልክቻለሁ በጣም እውነት ነው የሚሰጡት አስተያየት በጣም ነገረመኝ እኔ ሰው ይሄን ያህል ይወደኛል እንድል ነው ያደረገኝና አለካ አንዳንድ ጊዜ አጣቆምና በጣም ነው ላመሰግናቸው የምፈልገው በዚህ አከታተል አንዳንዶቹ በቃ ትልልቅ ደራሲ ነው የሚመስሉ ጽሁፋቸው አይገርም ቀደም እኔ ራሴ ስናገር የኔ ደራሲነት ራሱ አጠራጣሪ እኔ ብሎ ደራሲ አልኩ ቃላታቸው እንደገርም እንደሚጽፉ ይሄ ሰውዬ አንድ ጻፈው የገረመኝ ይሄ ሰውዬ ድምጹ ብቻ አይደለም ለካ ዘመንም ምናምን ያንን ዘመን ነው ይሄ በዚህ ቅላጼ ውስጥ በዚህ ድምጽ ውስጥ ያን ዘመን ነው ያስታወሰኝና ወደ ኋላ መለሰኝ ምናምን ቢል አይነት ጽሁፍ ነው ያያዩት በጣም ነው ያከበርኳቸው በጣም ነው ያደነቅኳቸው ኢቫንጋዲ አሌክስን በደንብ ያወቅንበት አሌክስን በደንብ የተወለደበት ነው ማለት እንችላለን እሱ ስራ መስፍን ታምሬ ነው ያሰበሰበን ፕሮዲዩሰር እና እኔ ጉሲሽ በቃ በጣም አንድ የተያያዝንበት ነውና አሌክስ አለ አሁን ለምሳሌ እዛ እኔ በጣም ከአሌክስ ስራዎች በጣም ከመወደለት ባይተዋር አሁን የሱ ስራ ነው ባይተዋር ግጥሙ ጊዜ ማለት ሰጡም ጉሲሽም የተወሰኑ ስራዎች ሰራ ኢቫንጋዲ ከህዝብ ጋር በደንብ ያስተዋወቀን ስራ ወልዶናል ማለት ይቻላል ባይተዋር አደገን አብቆትሽ ባይተዋር አደገን አብቆትሽ አዶኔ አንዴ እዚህ ባለማዩ ደመቀ ስላለ ስለሱ አልበም ስጠይቀው ባይተዋር በጣም የሱ እውነተኛ ታሪክ ነው ያንን እውነተኛ ታሪክ ነፍስ የዘራው ይመስለኛል አለማየሁ ሄርጶ ጥሩ አድርገህ ተጫውተዋልና ስለ ባይተዋር ንገረኝ እሱ ውስጡ የሆነ ነገር አለ ግን በቃ ልክ መስዬ እንደምጫወት ገብቶታል ይሄ ዘፈን መጀመሪያ በቃ የራሴን እናቴን ስሜት ብቻ ነው እንትን ያዘው ልክ አሌክስ ጋር እስካደርሰው ድረስ የኔን ብቻ ነው ያዳመጥኩት እንደሚሆንማ አውቀዋለሁ በቃ እንደሚያደርገው ልክ ለካ አሌክስ ጋር ሲደርስ እሱም የራሱ ስሜት የራሱ ነገር ነው ያለው ለካ ሳላስበው እሱ ውስጥ ያለውንም ነገር ነው የጻፍኩት የቀሰቀስኩትና በመጀመሪያ የተቋረጠው በእንባ ነው ዘፈኑን እያጠናን እንባ ነበር የመጣውና እኔም ሳክተናነቀኝ አሌክስም ያነባል እና ተነስቼ ወደዛ ወጣ ብዬ ምናምን ነገር በኋላ ስንረጋጋ ነው ድጋሚ የቀጠለው እንትን የእናት ሀዘን ያው ከባድ ነው እሱን ስሜት አጋባብኝ እኔ ደግሞ በዛን ጊዜ በ3 ወር ውስጥ ነው እህቴና እናቴ ያረፉትና ያ ስሜትም ደግሞ እኔ ላይ ገባ የሱ እንዳለ ሆኖ የኔም ሲጨመር እና ለካ ይሄ ብዙዎች ጋር የሚገባ ነገር ስለሆነ ዘፈኑ ጥሩ አድርገን ሰራን ከልብ ከስሜት ነው አይመስለኝም ነበር I
ካልሽ ብቻ ሆናለኔ አሻግሬያለሁ ጋራውን ጫካውን አንጎራጉራለሁ ጥቁር ሸማዬ ለበስኩልሽ እኔም አነባ ክረምት ሆነልሽ ጥቁር ሸማዬ ለበስኩልሽ። የኢትዮጵያ ሙዚቃ ላይ አብዮት የሚፈጥሩ አልበሞች አሉ፣ ዘመንን የሚጠቁሙ የሙዚቃ አካሄድ እንዲህ መሆን አለበት ብለው እንደው ትንሽም ቢሆን ጠቆም የሚያደርጉ ቲፕ የሚያደርጉ እንደዛ አይነት አስተያየቶች ሰማለሁኝ። ይህንን የእናንተን የቫንጋርድ አልበም ተከትሎና ምን ይሰማሃል? እንደው አሁን ከሆነ አመት በኋላ እንደ አድማጭ ስትሰማው በጣም ነው ደስ የሚለኝና ሰዎች ራሱ አሁን ከመጣ በኋላ ያን ዘመን ይነግሩኛል። እንደዚህ ከጎስሽ ጋር የሰራችሁት እንደ ያ ዘመን እንደዚህ እና በጣም ነው እኔንም ይመልሱኛል። አሁን እኮ ነው ማለት የዛን ጊዜ ወጣቶች የነበሩ ህፃናት የነበሩ አድገው አሁን ትልልቅ ቦታ ደርሰው ያንን ያስታውሱኛልና በጣም ነው ደስ የሚለኝ ያስራ እንደዚህ አይነት ረጅም ዘመንን ተጉዞ ፕላስ በመሐከል አሁን አንዳንድ ጊዜ ረጅም ዘመን የተጓዙ ስራዎች በየማከሉ የሆነ ዘመን ላይ ድንገት ዝቅ ብለው ሊሆን ይችላል። ከዛ በኋላ ተነስተው ደግሞ ከሆነ ዘመን በኋላ ይሄኛው ውስጥ ግን በእያንዳንዱ ዲኬድ ቆጥረው ዘጠናዎቹ ራሱን ችሎ 2000 ያለ 2010ዎቹ ነው የምንለው አሁን ያለንበትን አይደል እንግዲህ 30 አመት ጉዞስ ማለት ነው። አጠቃላይ እንትን የምትለው ያው 23 አመት ጉዞ ቢያካሄድም ሶስተኛውን ግን 10 አመት ጀምሮታል ማለት ነው። በዛው ውስጥ የተለያየ ትውልድ ነው 2-3 አይነት ትውልድ አግኝቻለሁ። በወቅቱ ከኛ ጋር አብሮ እንደወጣ አብሮ በደንብ ሙዚቃ ያጣጣማለ ልጆች ሆነው በኋላ ላይ ግን ገና ጁኒየር ሰከንደሪ ጀምሮ ሃይ ስኩል ሲገቡ ያጣጣሙታሉ። በኋላ ወልደውም አሁን ልጆቻቸው የሚያዳምጡት ገና ኦጭኛው ገና ሁሉና ወኩና እንደ ደዝሞና ታማኝ ነበርሽና ነል እንደገና ደዝሞናን እኔ ጥፋተኛ እናስብ ነበር። እንደዚህ አይነት አይዲያ እንፈልግ ምናምን ስንል ይሄንን ሐሳብ ለመሰለ ጌታው ነገርኩት። እሱም ጥሩ አድርጎ ጻፈው። ህዝብ ዘንድ በጣም ተወዷል እና ብዙ ሰዎች ይነግሩኛል እናቴ ይሄንን በጣም ነበር የምትወደው እንዴት ነው እዛ ላይ የምታንጎራጎራት እንጉርጉሮ ደግሞ የሚሉኝ አሉ። እና በዛን ጊዜ ህፃናት የነበሩ ልጆችና ዘፈኑ ሲሰራ ሌላ ግጥም ነበር ትዚህ ላላለየ ገና ነው ነበር የሚለው አው ገና አሁን ሳይሆን ገና ነው የሚል ስለሆነ ነገር ነውና ገና ነው ሲል አንድ ጊዜ ትዝ የሚለኝ ነገር አለ። ካሴት ላይ ነበር የምንቀርጸው በካሴት ላይ ቀረጽነው ስናዳምጥ ልክ የሆነ ነገር ፈልገን ነው ከዛ ካሴት ላይና ከፍተነው ገና ነው እያለን ስንጫን ማለት ነው ማሳለፊያን የምንፈልገው ቦታ ላይ እስክንደርስ ድረስ ማለት ነው ቤት ውስጥ እየሰራን ልክ ሲሄድ ገና ነው ይለናል ማለት ነው። ከዛ እንዲያል ለራሳችን መልስ የሚሰጠን የመሰለው ገብቷል ለምንፈልገው ቦታ አልደረስንም ገና ነው። በኋላ ላይ ያኛው ሐሳብ አሁን አሌክስ የነገረ ሐሳብ በጣም በትልቁ በርትቶ ስለነበረ ገና ሆኖ ወደሚለውና ወደ ሙሉ ለሙሉ ወደ ደዝዴሞና እንዲመጣ ሐሳብ ቀረበና ወደዛ በማጣፊ ቁጭ ምናምን አይነት እንደዛ ሐሳብና ይሰራ ነው እና በዛ እንትን ይሰራ ደዝዴሞና ያንዳንዷን ቀን ዲቮትድ ነን ቁጭ ብለን በጣም ነው መንቀጠቀጠው ቤት ውስጥ ስቱዲዮ ከመሄዳችን በፊት ቤት ውስጥ በጣም እንተጋለን። እንዴት ይቻላል? ሁሉ ጊዜ ነው የምንገናኘው ከሰዓት በኋላ በቃ ሁሉ ጊዜ ቁጭ ብለን ነበር የምንሰራው። አጋጣሚዎች አሉ እነታመነ መኮንን ይመጣሉ ዜማ የሚሰሩት ይመጣሉ ቁጭ ብለን ስንሰራ ነው የምንለው። ይሄ እዚህ ጋር ይሁን የህብረት ስራ ነበር የምንሰራው። የኔ ምናምን አይባባሉም እነሱ ራሳቸው። የመሰለ ላይ አሌክስ ሊገባ ይችላል የታመነ ላይ ሊገቡ ይችላል እዚህ ጋር እንዲያርገው ይባባሉ ነውና በህብረት የሰራነው ስራ ስለሆነ ውጤቱም ያማረው ለዛ ይመስላል። ፍቅር ያመነ በቤት
ዘጠናዎቹን አነሳን አሌክስ የሙዚቃ ጅማሮ ላይ 80ዎቹ አካባቢ አይደለ ወደ ሙዚቃው ዓለሙ በደንብ የገባው የተለያዩ ቆየት ያሉ የድሮ ስራዎችን በተለያዩ ሙዚቀኞች የተሰሩትን በመጫወት ነው ስራህን የጀመርከውና ጉሮሯቸው ላይ የራሳቸው አድርገው በራሳቸው ቀለም መጫወት ከቻሉት መሃል አንዱ ትመስለኛለህ ምን ጠቅሳቸው ስራዎች ስላሉ ማለት ነው ነሻላላን እነ ጉብልዬን ሌሎችም ኑና እንጫወተንም እንዲሁ ማንሳት ይቻላል እኔ ሲጀመር ኪነት የሚባል ነበር ድሮ እና ኪነት ዓለም ገና ኪነት የሚባል ነበርና እዛ ጫወታለሁ ጓደኞቼ ጋር ምናምንና የዛን ጊዜ በእንትን በሃሎ ሃሎ ምናምን በቃ በጣም እየጮኩ ነው ኪነት ይባል ነበር ጭራሽ በሃሎ ሃሎ ጮህ ነበርና ከዛ ከዓለም ገና መጥቼ ከፍተኛ ኪነት ገባሁ ነታዴ ምናምን ያለበት እና እዛ ከታዋቂ ዘፋኞች ጋር ነው የምንሰራው ባንዱም በጣም አሪፍ ነው እዛ በደንብ ታሽን በደንብ እንትን አልኩና ከዛ በኋላ ነው ወደ ክለቦች ምናምን መሄድ ጀመርኩና እነኚህ ዘፈኖች ለክለብ ሰራ ነው እነኚህ ዘፈኖች ሰዎች ነጉብልዬ ምናምን ይሰራሉና እነኚህ ነገሮች ምን አለ በካሴት ብታረጋቸው እና እሚል ጥያቄ መጣ እና ነሻላላ እንሰራለው የጋሽ ጥላሁን እንሰራለው የጋሽ ማሙድ የድሮ የንባአት እንሰራለው የነሱሙቱኩ በቅማል ሰራው ወጣቶቹን ሁሉ ሰራለውና በጣም ነው የሚወደደውና አሮሰ ሆቴል በቃ ሰው በብዛት ይመጣልና እነኛ ዘፈኖች ይወዳል ከዛ በኋላ አንድ ተውሼ የሚባል ጓደኛ ላይ ከሱ ጋር እንተናልና ለምንነኝ ነገሮች ተሰራቸው ምናምን አለ በቃ እነኚህ ሰበሰብና እነኚህ ዘፈኖች መረጥንና ለእንደዚህ ለካሴት ተበቀናቸው ስትፈላለሽ ባካላቴ ክብር አይወደሞ ዳቴ የደላሽ ደምንቴ ባሽናይኔ ላይ ተስለሽ አላውቅም ነበረ በላይ እንዳለ ሰማታቲ ትታይ ሰማኛል ፍራት አይሆንም አይችልም በላይ ስላ ድንገት ያየውሽ ለታይኔ ላይ ተስለሽ አላውቅም ነበረ በላይ እንዳለ ሰዋለውይ ካዘገቢሽ ውዳጄው ያለው የነሽ ሲደግሽ ሳትቆጪ አሎ ስልሽ መልስ ስጪ አሎ ስልሽ መልስ ስጪ ሰዋለውይ በጣም የሚገርመው እነዚህ ቆየት ያሉ ስራዎች የነጋሽ አለማየሁ ሸቴ የነጋሽ ጥላሁን ገሰሰ ሌሎችም እነምኒልክም ምንጠቅሳቸው ስራዎችን ራስን ሆነ ነው የምትጫወተውና በራስ ስታይል እና ብዙ ሙዚቀኛ ደግሞ እንደምታውቀው ከራሱ ይልቅ ለማስመሰል የሚደረግ ጥረቶች አሉ ቀድሞ ይገባህ ነገር አለ ራስን መሆን የሚለው ሐሳብ በጣም ስለሚያስፈልግ ማለት ነውና ስለሱ ውሳኔ ብትነግረኝ ደስ ይለኛል እኔ አሁን አንዳንዱ ያንተ ሁላ የሚመስለው ሊሆን ይችላል ያንተ አይደለም እንደ ቢሉ ማለት እንዴት መሰለ እኔ ዘፈነ ሰውዬ ነበር ምን ነበር እሺ እኔ እነሱ መሆን አልችልም ማንም ሰው ሌላውን ሰው መሆን አይችልም ሊያስመስል ሊሞክር ይችላል እንጂ ግን ያንን ሰው መሆን አይችልም እኔ ምን አደርጋለሁ መሰለ ዘፈኑ እንዲያምር ነው የምፈልገው ግን እንደምን ተጨነቀ በራሴ ስታይል አሳምሬ ነው የምሰጠው ዘፋኞቹም ሲመጡ ሲሰሙ ደስ ነው የሚላቸው ጥሩ ነው ምታል በራስ ስታይል የምትጫወተው ጥሩ ነው እንደዚህ አድርግ በርታ ምናምን ነው የሚለው ወደ ራሴ ወስጄ ነው የምጫወተው ጎበልዬ አንቺ ጎበልዬ ነይ ደማሜዬ አሁን ጋሽ አለማየሁ ነው የሚመስለው ግን የሱ ስራ ነው ግን ወደ ራሴ ወስጄ ነው የምጫወተውና እንደዚህ ያደረኩ ነው ደማሞን ደማ ደማሞን ደማሞን ደማ ደማሞን እኔ ብቻልኩና የጌታን ልጆዳት ቢቴ ዳልኩንጂ ሲያምበዬ ሳታና ከቢቴ ጉብሎጋን የፍቅር ባለሟል የማምሸጋን እንደ ቢቷ ዳሪ የቤቱ ጋላማች ሲጨንቀኝ ሲዘብን አብራኞች ይሆናል ጉብልዬ አንቺ ጉብልዬ ድማመዬ እኔ አሁን ኤፍሬም ታምሩን ስለምወድ ኤፍሬም መሆን አልችልም እኔ በጣም ነው የምወድ ኤፍሬም እና እንደውም ኤፍሬም ሞክሬያለሁ
እኔ የሱን ስሰማው ነው ደስ የሚለኝ። ያዘፍን ነበር አይገርምም? በዚህ ታስገምጋሚ ድምጽ ኤፍሬም ምን ይመስላል የሚለው እኔ ሞክሬ ማላቅም ኤፍሬም እና እሱ ብቻ ሲሰራው ነው ደስ የሚለኝ። አሁን ኤፍሬምን ተጫወት ብባል እኔ ወደ ራሴ ነው ማውጣው። ይሄ ትልቅ ትምህርት ይመስለኛል አሌክስ አይደለ? በትክክል አብላጫው እንደዚሁ እንግዲህ በክለብ ዓለም ላይ ብዙ ጊዜ ቆይተናል አይደል? ብዙ ልጆች በጣም ለሆነ ሰው በጣም መስለው ኢቭን በቃ ፐርፌክት ኮኔክሽን ታክል እንኳን ስህተት የለም ሲባሉ ይኖሩ ልጆች ብዙ ወደ ራሳቸው ዓለም አልመጡም። እዛው ጋር ነው ቀርተው መታያቸው። የሁሉንም ነገር ደባልቀው ይህንንም ሲደባለቁ ወደ አንዱ አይደንቲቲ ያለ መሄድ ጉዳይ ይመጣል። አሪፍ ነው እሱ። ምክንያቱም ጋሽ ጥላሁንን የምትጫወት ከሆነ ጋሽ ሚኒሊክ የምትደበልቅበት የሆነ ስፋት ይኖራል። የተለያየ ርቀት ስላለው ወደ አንዱ አለመዋጥ ይመጣል። አዜን በሁለቱ ቴክኒካል ትምህርት ውስጥ በከሁለቱ የምታገኘው ነገር አለ አይደል? በማዘብ የራስን ስራ ስትሰራ እዚህ መካከል ላይ አንድ የሆነ ነገር አዲስ የራስ ቀለም ይኖራል። ያ ሲኬድበት የነበረው ነገር ቁርጥ እኮ በስማምስ እንደሱ ማን አለ ምናምን እያለን እኮ ብዙ ያበላሸናቸውም ሰዎች አሉ። ስለዚህ በራስ መንገድ መሄድን የሚያክል ትልቅ ነገር የለም። ሰላምሽን አጥሻል መሰለኝ እኔስ ምን ላድርግሽ ቸገረኝ አታቀርቅሪ ቀን ያልፋል ሀሳብ ለሌላ ይተርፋል። አለማየሁ ይርጳው እንደው አንተን ካገኘው መጠየቅ አለብኝ ያሰብኩትን አንድ ነገር ላንሳ። በሙዚቃዎች ውስጥ በአንተ ሙዚቃ ውስጥ ሴቶች የተሳሉበት የተቀመጡበት መንገድ ይገርመኛል። የሴቶች መከፋት የሴቶች ማዘን በጣም ስብር የሚያደርገው እባክሽ ቀናበይ በሀገር ይሻላል ብትሰሪ ይሻል አሉ ስምን ጠቅሳቸው ስራዎችና አስተውለው ታውቃለህ? የታሰበ ነው አሁን ነው ሆዲየን ጨምሮ ለምሳሌ ደራሲዎች አምጥተው ሲሰጡኝ የሚገዛህ ነገር አለ አይደል? የሚስብህ እና ከሳበኝ እኔ አሁን እንደዛ አይነት ስራዎች ሲመጡልኝ በጣም ነው ውስጤ ነካና ደስ ብሎኝ ነው የምሰራው። የምፈልገውን ነገር ነው የምሰራው ማለት ነው። እንደዛ አይነት ነገር እባክሽ ቀናበይ ደስ አይልም? ቀና ስትል ደስ ሲላት እንደዛ አይነት ነገር መስራት ያስደስተኛል። አሁን በአሁኑ ስራዎች ውስጥም እንደዛ አይነት ነገሮች አሉ። ማድነቃለሁ እና እንደዛ አይነት ፈጣሪ የፈጠራትን ውብ ሴት ማድነቅ በጣም ደስ አይልም? ደስ ይለኛል። በነገራችን ላይ እዚህ ላይ ልጨምርልህ አሌክስ ከባህሪውም ነው ዘፈኖቹ ላይ ብቻ አይደለም። አሁን በጣም ተጫዋች ነው። በጣም ቁም ነገርም ልክ እንደዛ ነው። በጣም ሩሩ አዛኝ ነው። ወደ ባሸነት አለው ሰዎችን ራሱ ሲጠራ ምናምን ነገር የሚጠራበት የፍቅር ቋንቋው ያንን በቃ የሆድዬ አይነት ስሜት ነው። ገብቷል ያለው እንግዲህ ወደ ሴት ስትመነዝረው ደግሞ ይህንን በብዙ ታጥፈዋል። ሆድዬ ስንታሳር መከራ ተሻም ይበቃሻል አንድ ብርሃኑ የሚባል ጓደኛ ያለ ዘድሮ ከፍተኛ አምስት የሚጽፍ ልጅ ነውና ከሱ ጋር ተገናኘንና ይሄ ብዙ ጊዜ ስደት ምናምን በዛን ጊዜ በጣም ይሄዳሉና ሴቶች እንደዚህ ወደቀች እንደዚህ ምናምን ይባላልና በጣም እናዝናለን ሁለታችንና ለምን እንደዚህ አንሰራም ስንታሳር መከራ የተሻለ ይበቃሻል በአገር ይሻላል ነይ ምናምን የሚል ሐሳባቸውና እሱ ጻፉ። ዜማውን የሰራሁት በቃ እንደዛ ነው የሰራው። እሱ የእህቶቻችን አንዳንድ ጊዜ ይሰማ ነበር እንደዚህ ከፎቅ ላይ ወንዶቁ እንዲጣሏቸው ምናምን የሚባል ነው እና እነሱን በማሰብ ነው የሰራነው እና ጥሩ ተቀባይነትም አግኝቷል። ኖርዌይ በስደት በነበርክበት ጊዜ ይሄንን ሙዚቃ ትሰማው ነበር? አልሰማም ነበር። የራስን ሙዚቃ ትሰማል? አልሰማም። ለምን? የዛን ጊዜ ጥሩ አልነበርኩም። ከቤትም አልወጣም። ብዙ ጊዜ ብዙ አርቲስቶች ይመጣሉና ሊያገኙኝ ይፈልጋሉና ስልክ ሁሉ ይደውሉልኛል ብዙዎቹ እና አላገኛቸውም ነበር። ጥሩ ሁኔታ አልነበርኩም። እተርፋለሁም የሚል ሁኔታ አልነበረኝም። የጤናው ጉዳይ ስላለ ምን እያሰብኩ ነበር መሰለህ? ይሄ በአገር ይሻላል ቢለው እንግዲህ ሙዚቃ ያኔ የነበረውን ስደተኛዋን ወይ ደግሞ በዛ ውስጥ ያለፉ ሴቶቻችንን መነሻ ያደረገ ይሁን እንጂ ራስህ ማለፍክበትና ራስህን ይገልጻል ብዬ ነው። የሚገርም እኮ ነው። እኔ አሁን አስታውስከኝ ይገርማል። ብቻዬን ቤት ውስጥ ቀረ አይቀርም
ባይተዋር ነኝ ብዬ ለራሴ ባይተዋር እና አንዳንድ ጊዜ ለራሴ ነው እንዴ ነበር ይሄው ደራሲው እዚህ ነው ያለው ስትቆይ አንድ ጊዜ እንደውም የሆነ በዓል ነበርና እዛ ካምፕ ውስጥ ሰዎች በሙሉ ወጥተዋል ይገርማል ሁሉም የሆነና ብቻ የነጮቹ ያው በዓል ነው ፈቃድ ተሰጥቷቸው በሙሉ ወጥተዋል ሰራተኛ የለም ካምፕ ውስጥ የሚኖረው እንደ ስደተኛውም የለም ወጥተዋል ብቻዬን የቀረሁት ነኝ ትልቅ ካምፕ ነው በጣም ሄጄ ለብቼ ፑል ተጫውቼ መጣሁ ለብቼ ለሁለት ሰው እንደ ሁለት ሰው እና ከዛ ከገባሁ በኋላ ካብቼን ያልኩት ለራሴ ነው ብያሰብ እና እውነት ግን አንዳንድ ጊዜ አንዳልከው ሆድዬ ብዬ ያው ስንት አሳር መከራ አይተሃል ይበቃሃል አሁን በቅቶኛል መጥቻለሁ እና አንዳንድ ጊዜ ይገጥማል ከአመታት በኋላ እንግዲህ ወደ ሀገርህም ተመለስክ ወደ 19 አመት ከዛ ደግሞ ከዚሁ አመት በኋላ ደግሞ ድምጽህን ሰማን ቅድም መግቢያችን ላይ ስናነሳ ነበር እንግዲህ ደስ ይላል የሚለው ከዛ ደግሞ ኢትዮጵያ እናቶች የሚል ሙዚቃም ሰርተሃል መነሻ ምንድነው በጣም የሚገርም ነገር እንኳን አስተዋወስከኝ ኢዮቤል ብርሃኑ አንድ ግጥም አመጣ እና አሳየኝ ይሄን እንትን ግጥም የእናት ግጥም በጣም የሚገርም ብቃት ያለው ልጅ ነው አንድ ግጥም አሳየኝ ለሆነ ስራ ነበርና ይመጣው አሌክስ አለኝ ይሄን ከጻፍኩት 13 አመቴ ነው ለማንም ሰው ሰጥቼው አላውቅም ማለት እውነት ነው ማለት ይሄ ምናልባት አንተ ጠብቆ ሊሆን ይችላልና እስቲ ይዋለኝ ለመውደቅ አንድ ሐሙስ ቀርቶት ከዘመመው ከዚህ ጎጆ መሃል በድጋፍ ከቆመው ጠቢብ የሚል ማረግ ዓለም የነፈጋት አንዲት እናት አለች ኑሮ ሊቅ ያረጋት በቃ እንደዚህ ሲነግረኝ በቃ ዋው እና ይሄ ስለ እናት ስለሆነ ለምን ይሄንን አልሰራም እንደዚህ በቃ ጨርሰው አልኩት ኦሬዲ ለካ ቆይቷል እሱ ከሰራው ከጨረሰው ዜማ ሰራልነት ልናወጣው ቻለን ማለት ነው ለመውደቅ አንዳሙስ ቀርቶት ከዘመመው ከዚህ ጎጆ መሃል በድጋፍ ከቆመ ጠቢብ የሚል ማረግ ዓለምን ፍጋት አንዲት እናት አለች ኑሮ ልቅ ያረጋት በጣም የወደድኩትን ነገር ልንገርህ እዚህ ሙዚቃ ላይ የወደድኩት አንድ ቃል አለች ሳውራህ ነበር አይደለ ኑሮ ሊቅ ያረጋት የብዙ ኢትዮጵያውያን እናቶች ሁኔታን የሚገልጽ ይመስለኛል ሳይማሩ የተማሩ በጣም አስተዋይ ያልተማረች ሲሏት በጣም ይገርመኛል ከሷ ጠቢብ ከሷ ወዲ ጠቢብ አረከት ይገኛል እኮ ማቃ አይገኝም ከዚህ እንዴት ነው ያሳደጉንና በ200 300 ብር ተቀበለው ያን ቤተሰብ በሙሉ እንዴት አድርገው ተመስገን ይያሉ እንደዚህ እኮ ነው የሚለው ግጥሙና ለእናቶች ሁሌ በየእንትኑ ቢለቀቅ በጣም ደስ የሚለኝ ሁሉ ጊዜ አርቲስቱ ቢሰራ ስለናት አንድ ረቂቅ ምስጢር ካለም ቀድማ አውቃለች ይመስገን በሚል ቃል ቤቷን ትሞላለች ሌላው በሀብት ንዋይ ሞልቶ ተትረፍርፎ ሲያማረር ይሸኛል ከአምላኩ ተኳርፎ እልፍኝ ጥሬ በጇ ስፍራ ዘግና እልፍዬ መለሰች በምስጋና ያልተማረ ሲሏት ይገርመኛል ከሷ ወዲህ ጠቢብ የት ይገኛል
እንዲያለን የሰራችሁ ወደ ኋላ መጀመሪያ ሲጀመር በቃ እንደ ቅድም እንዳልኩ ነው እልፍኝ ጥሪቤቿ ስፍራ ዘግና የጦኩ በቃ ይሄ ዝማሬ ዜማ መጣ አሌክስ የድምጽ ኃይል የድምጽ ጉልበት የድምጽ ቀለም ከ19 ዓመት በኋላ አልተቀየረም እውነት ይሄ አላየኸውም እንዴ ተሰጣው እና ስቱዲዮ ሜጀር ያ ሙዚቀኞቹ እንደዛ ብለውኛልና ምንድነው ሚስጥሩ ማለት በጣም የሚገርም ነው እንግዲህ ወይ 19 ዓመት አቆመን እንጀምር እንዳይሉ ሙዚቀኞች አይደለም ለመሰለ እንደሱ ሳይሆን አንደኛ አርፍ ያለው ሁለተኛ ድሮ ማደርጋቸውን ነገሮች በሙሉ አቆምኩ ከሱስ ጋር ምናምን በተያዘ በሙሉ ምንም ነገር አሁን ከውሃ በስተቀር ምንም ነገር አልተጠቀምምና ያም ይሆናል እንግዲህ የረዳኝ ስፖርት ሰራለሁ እሱ ይመስለኝ አሌክስ ስለተመለሰበት አዲሶቹ ሙዚቃ የተወሰነ ነገር በታክል ደስ ይለኛል 90ዎቹ ላይ አብሮ እንደሰራ ሰው 19 ዓመት አካባቢ አለማየሁ ሄርጶ ሲመለስ አንተም ከጀርባ ነበርክና እኔ እንደውም መጀመሪያ አለማየሁ ደመቀ ግጥም ነው እንዴ ሳይየለህም ለካ አልበሙ ላይ ነህ አሉ እና እንደው ስለተመለሰበት መንገድና እንደ አንድ የቅርብ ሰው እንደ አንድ ሙዚቀኛ ስሜትህን ብታጋራን እዚህ ጨዋታ ላይ የሚገርም ነገር ገና ልክ በቃ መጀመሪያ ደውዬ አግኝቼው ከዛ ደግሞ አብረን ራት በልተን አሳልፈን ገና እንደመጣ መጻፎቼን ነው ገብቷል ምክንያቱም በኔ ማከል ደግሞ በተለያየን በማከል የተፈጠረው ሌላ ማንነት ደግሞ አለ ወይ በግልጽ የሚታየው ሌላ አለማየሁ አለ ተወልዷል ስለዚህ እነዚህ ነገሮች ሁለቱንም መጻፎቼን ሸክፌ ናምን ነው እነሱን ፈርሜ ባክብሮ ሰጥቼ አሁን ማከል ላይ ያለውን ልዩነት የተጓዝኩትን መንገድ በማሳየት የመጣው ማለት ነው የሚገርም አንዳንድ ወዳጆቻችን ወይም ከውጭ ብዙዎቹ ጥያቄያቸው ድምጹ ግን ቆይ አሁን እንደዛ ይሆናል የሚል ነበር የብዙ ሰው ጥያቄ እኔ ግን አንድ ተስፋ ነበረኝ ምክንያቱም አሌ ሲያወራ ማቋሉ ሲናገር ያለው ድምጽ አለው ሜሎዲ ያለው ንግግር ውስጥ ንግግር ራሱ ዜማ አለው ነው የሚለው ይሄ ነገር አለውና ያ ማለት እሱ ሲጫወትበት ያለውም ሲዘፍንበት የነበረው ድምጽ የቴክኒካል ኮኖች ነገሮች አንድ ሙዚቃ ወይም ዜማ ከሚፈልገው ሌላ ነገር ሜቢ ፊያቶ ሊሆን ይችላል ወይም ቴክኒካል የሆኑ አይነት ጉዳዮች ይሆናሉ እንጂ ቃናው ራሱ ንግግር ውስጥ ያለው ጣም ነው ዜማውም ሲያዜም ያለው ስለዚህ ያ ነገር ስላለ በእርግጠኝነት ያንን እኔ እንደማላጣው ነበር ሌሎቹ ነገሮች እንግዲህ ብዙ ባለመስበን ምናምን ካልን እንደ ፊያቶ ኢነርጂ ጌት ያዘ ጉዳይ ነው ቴክኒካል ነገር በመተው ውስጥ ግን አንድ ቀን 15 ቀን በቂ ነው ወደ ቦታ ለመመለስ ስለዚህ ተራው ነገር ነው ትልቁ ነገር ግን እሱ ውስጥ ገና ንግግር ውስጥ አቋለው ያንን ዜማ አሁን አይቼስ ያለውን ነገር ነበር አራ ሰውየው እንደዛው እንዳለን ያለው ያልኳቸው በሶበታል ነው ጨራሽ የሚገርምህ ከአሌክስ ጋር ቁጭ ብለን እኔ እንደዚህ አሁን ዝም ብዬ እንደተጫወትኩት እና የሆነ አንድ ስለ ደጋግ ሰዎች ዝም ብዬ ሐሳብ እንትን አልኩና እየሰራው ቁጭ ብሎ ግጥሙን ጨረሰው አንድ አብዱ የሚባል ልጅ ነበር ዜማውን የሰጠኝ ሌላ አብዱ ኪያሰር አብዱ የሚባል ልጅ እና እሱ የሰጠኝ ዜማ እንትናልና በቃ ግጥሙን ጨረሰው እዚህ ደጋግ ሰዎች አሉ እና አሁን አስማሃለሁና የሚገርም ስራ ሰርተናል ወደ 5 ስራዎች አሉ ከሱ ጋርማ ወደ የራሱ ብቻ ስራ 5 አለ ለሌላ ግጥምናም ደግሞ ይጨማምርበት ነው አሉ እንደዚህና አሌክስ እኔና እሱ ስንገናኝ የሆነ ነገር እንሰራለን አሁን አልበም ጨረሳችሁ አሉ አዎ ጨርሰናል ወደ 14 ምናምን ደርሻል አሁን ምርጫ ላይ ነው ያለው ይሁን ያስቀረነው አስቀርተን ማለት ነው ሌላው ብዙ አስቀርተን ወደፊት ኢፒ ይወጣል ማለት ነው እነዚህ የቀሩትም ተስተካክለው ይወጣል ገሚስ አልበም አሌክስ ሰጥቶኛል ብስሬ ሰጥቶኛል ብስራት አቡዲ የሚባላል አብዱ ኪያር ሰጥቶኛል ብዙ ልጆች ግጥም ምናምን የሚሰጡ ልጆች አሉ በጣም ነው ማመሰግናቸው ሁሉ ነው ስለዚህ እኔ ስራ ላይ ተሳተፍኩኝ በሙሉ ሽፈራው ከበደ የሚባል እሱም ሰጥቶኛል ግጥሞች ምናምን እነሱን ሁሉ እንሰራለን አሁን ቅድም ስናወራ አንተም ስትል ነበር እዚህ መሐላችን ያለውን ኪቦርድን ጓደኛህ ነው በስጦታ መልክ የሰጠ አዎ እና የጓደኝነት ምሳሌም እና ደግሞ የሰውን የወዳጅነት ይሄ ቀናነት ያየንበት አጋጣሚም አለ አይደለ የምትኖርበት ቤትን ጨምሮ ኪቦርዱን ይሄው አሌክስ ያንተ ጻጥ ያለ አይገርም ገነት ውስጥ ነው የኖርከለው በጣም አይገርም ዙበለው ጦጣዎች ምናምን አውጫሉ ያገር በጣም ደስ አሉ ረዛውት ምናምን አይታላ አለ እና የሚገርም ደጋግ ሰዎች አሉ
እሱ ወላሂ እኔ ካላህ ታዝዤ በቃ ስራህን ብቻ ስራ ነው። የሚገርም ዑመር መሐመድ ይባላል። የሚገርም ደግ ሰው። ምን ላነሳ ፈልጌ ነው እና መሰግናለን ምክንያቱም እሱ ይሄን ባያረግ እንዲህ አይነቱ ጥሞና ባይኖር እነዚህ ሁለት ስራዎች አራ ሁሉንም 14 ስራዎች እዚህ ተጨረስናቸው በ3 ወር ውስጥ ነው ያለቀው። ቅድም አሌክስ ሲያወራ አሁን ጓደኛው ኪቦርዱ ነው አለኝ። ጠዋት ይነሳል፣ ኪቦርዱ ላይ ይቀመጣል፣ ዜማ ያመጣል አለኝ። አሁን የኢትዮጵያ እናቶችን ዜማው ያንተ ነው እዚሁ አመጣህ የወለድከው ነውና አዲሱ ጓደኛ እንዴት አገኘኸው ኪቦርድህን? በጣም አሪፍ ጓደኛ ነው። እኔ አሁን ጠዋት እነሳለሁ ከእንቅልፌ እንደ ቢሮ ነው። ዘጋ የሚሰማ ነገር ሰማለሁ፣ እንደ ቢሮ ገባለሁ፣ ማንጎራጎር ነው። ግጥም ካለ ዝም ብዬ አንዱን ግጥም አንስቼ ዝም ብዬ ሞካክራለሁ እና ጥሩ ጓደኛ ነው። አሁን ብቻዬን አይደለሁ ያጫውታል። ብቻዬን አይደለሁ። በጣም አመሰግናለሁ ለነበረን ጊዜ። ምናልባት ለአድናቂዎች ለአድማጮች የምትለው ነገር ካለ እድል ሰጣለሁ። አሁን የራሴን ዩቲዩብ ቻናል ከፍቻለሁ። ሰብስክራይብ እንድታረጉ እንድታበረታቱኝ ጠይቃችኋለሁ። ቆንጆ ስራዎች ይዤ እቀርባለሁ። በቅርቡ እንደምትወዱት ተስፋ አደርጋለሁ። ተጨንቀተተበን የሰራነው ስራ እናንተንም የመጥን ስራ ይዘን እንቀርባለን። በጣም እናመሰግናለን። መሰንበቻ ከአሌክስ ዜማ በኋላ ይመለሳል። አብራችሁ ለመውደቅ አንዳሙስ ቀርቶት ከዘመመው ከዚህ ጎጆ መሃል በድጋፍ ከቆመ ጠቢብ የሚል ማረግ ዓለምን ፍጋት አንዲት እናት አለች ኑሮ ልቅ ያረጋት ኑሮ ልቅ ያረጋት መስገን በሚል ቃል ቤቷን ትሞላለች። ሌላው በሀብት ሊዋል ሞልቶ ተትረፍርፎ ሲያማርር ይሸኛል። በእጇ ስፍራ ዘግና እልፍ እየመለሰች በምስጋና ያልተማረች ሲሏት ይገርመኛል። ከእሷ ወደ ጠቢብ የት ይገኛል? አዋዳና ዛምዳ ድሮም ከማግ ያበቃችን እናት ለማዕረግ ደብቄ የታየው በሷው ሸማ መደደኝ ጥበቧን ስትቀማ ምስጋና የዘራች በረከት ታጭዳለች ሲባል የተማረ
አለ በቀኑ ላይ ጀንበር ያጠለቀ ጤናዳም ከሴውን እያሻሸች ህመሙን ከኛ ላይ እያሸሸች ላቆመችን እናት ጤና ሰጥታን ምነው ለወቀሳ ምላስ ፈታን ሐዘኗን በጥርሷ ሸፈን አርጋ ሲጨልም እያለች ነው ሊነጋ ቀን ያደረሰችን ሄዳ በሌት የጥበብ መገኛ ናት ተምሳሌት የኢትዮጵያ እናቶች የኢትዮጵያ እናቶች የሀገር እናቶች ብርቶች የሀገር እናቶች ብርቶች የኢትዮጵያ እናቶች የኢትዮጵያ